መራመድ እኮ እችላለሁ። ጓጉቷል። ያችን ቀን ካልጋ ላይ መነሳቱ ስላጓጓ አራምዱኝ እግሬ ይረግጣል እያለ በእልህ ነው ያንን መሬት ሲረግጠው የነበረው። እንግዲህ ላዩ ላይ ሱሪው እስኪወልቅ ድረስ የለበሰው ሱሪ መታጠቅ አልቻለም። ሰውነቱ ከማለቁ የተነሳ የጎን አጥንቱ ብቻ ነው ላዩ ላይ ያለው። ያ የጎን አጥንቱ ሱሪውን ካለመያዙ የተነሳ ወደ ታች ወርዷል። እሱም አለ ፋይል ላይ መረጃ ላይ አለ። የማበላው ነገር መረጃ ላይ አለ። ከዛ ውጭ የተናገረኝ ነገር መረጃ ላይ አለ። ዊልቸር ላይ ቁጭ አድርጎ ጁስ ያበላው የነበረ ልጅ የእሱ ያሳደጉት ልጅ ነው። ኃይሌ ተብዬ የተሰጠዋ እና ውሰድ ከፖሊስ ጣቢያ ተብሎ የተሰጣቸው ቤተሰቦች ለመጀመሪያ ቀን እየተሳቀቀ ያችን ጁስ የወሰዳት ከሱ ካሳደጉት ልጅ ከወይዘሮ ፀሐይ ልጅ ነው። ጁስ እየበላ ቪዲዮ የነበረው የዛ ቀን እራሱ ትመጣለች አትመጣም እያለ አንገቱን ሰብሮ ቀና ሲል ሲያወራ የነበረ ልጅ እንዳለች ነበረ። ነርሶች ጠርቷት ነው ወደ ሩም ሄደችው፣ ወደ ስታፍ ሄደችው። ትመጣለች ብሎ ያንን ጁስ ሲጠጣ የለችም እኮ አይዞክ እያልነው ነው። ያ መረጃ ስላለ ስለምታዳምጩ ነው። ሀቡ የለችም እኮ አይዞክ ማንም የለም እያልነው ነው። ያንን ጁስ ኃይሌ ሲያጠጣው የነበረው ቀና በል እያልኩትን እየቀረጽኩት ቀና በል አይዞክ ስለው አሁንም መልሶ ይሳቀቅና ወደ በር ያያል። አሁንም መልሶ ይሳቀቅና ወደ በር ያያል። ለምን? ሙሉ የሰፈሩ ሰው ተጠርቶ መጥቷል። የዛ ቀን ሙሉ የአካባቢ ሰው ተጠርቶ መጥቷል። ኬክ ስንቁርስ የነበሩት እንዳለ እዛ ጋ ያየሻቸው ሰዎች እሱን ያሳደጉት ሰዎች ናቸው። ጣዕሙንም የሚያውቁት እኔ አላቅም ብዬ ለሳይካትሪስቷ ተናግሬ ተደውሎ ተጠርተው ነው ያንን ሁሉ ትሪትመንት አድርጌ ጨርሼ ከሄድኩኝ በኋላ ወደ ቤቴ ለመሄድ ስል ዶክተር ህይወታችን ሳምንት የሰጠችኝ ይህንን ፕሮሰስ ለማድረግ ፈቃድ የሰጠችኝ ሳምንት ስለነበረ ያንን ጨርሼ ለእሱ አስረክቤ አደራችሁን እባካችሁ የዚህ ልጅ ነገር ብዬ ለእነሱ አደራ ሰጥቼ ሳይካትሪስት 2 ቀን አገኘችኝ። ማክሰኞና ሐሙስ ነው የምትገባው። ሳይካትሪስቷን ከኔ ይልቅ እኔ ወደ ቤቴ እገባለሁ። ከኔ ይልቅ ለእሱ የሚቀርቡ ቤተሰቦች አሉ። ሄጄ ሰፈራቸውን ላጥናና ልጠይቅና ከአንቺ ጋር አገናኘቻቸው እኔ ወደ ቤቴ እገባለሁ ብዬ ሰፈር ላይ የሄድኩትና ላጠናበት የሄድኩበት ምክንያት በዛ ምክንያት ነው። እሷ ወለደችበት ታደገችበት የተባለበት ሰፈር 12 ቀበሌ ቦምቤ ግቢ የሚባል ሾላ ቅጠል ተራ ይባላል። ሰፈሩ 12 ቀበሌ ይባላል። ቦምቤ የሚባል ግቢ ነው። ሾላ ገበያ ፊት ለፊት እዛ ሄድኩኝ። ጠየቅኩኝ። እናትየውን ያሳደጉትን አገኘው። እንዳለ የግቢውን ሰዎች አገኘው። እነሱን እንዲህ ነው በእናንተ ኃላፊነት። ወዲያውኑ ሳይካትሪስቷ የሚገባበትን ቤት አንድ ሰው እፈልጋለሁ፣ እሱ የሚኖርበት አካባቢ ላይ አንድ ሰው እፈልጋለሁ ከእናንተ ጋር ኮሚኒኬት የሚያደርግ ይህ ልጅ ድጋሚ እንደዚህ አይነት ነገር ከወጣ በኋላ ድጋሚ እንደዚህ አይነት ነገር እንዳያጋጥመው ከእናንተ ጋር የሚገናኝ ሰው፣ ሀሳቡን የሚገልጽ ሰው፣ እንዲህ ሆኗል ዛሬ እንዲህ ተፈጥሯል ብሎ የሚናገር ሰው አንድ ሰው ፈልጋለሁ ተብሎ ቡዛየው የመጣበት ምክንያትና የተገኘበት ምክንያት በዛ ነው። ቡዛየው አብሮ ነው የሚኖረው፣ እዛ ግቢ ነው የሚኖረው። ብዙ ጊዜ እዛ ቤት እዛ ሆስፒታል ይመላለሳል። ከሱ ጋር የተነጋገርንበትና ኮኦርዲኔት ያደረግንበት ምክንያት በዛ ምክንያት ነው። ቡዜ ከኛ ጋር የቀረበው ከሰዎቹ ጋር እንዲገናኝና አኔል እንዲሆኗል እንዲህ ተፈጥሯል ብሎ ለመናገር። ከሀይሌ ጋር ስልክ ተለዋወጡ፣ ከኔ ጋር ስልክ ተለዋወጠ። በዛ አይነት ምክንያት ነው ቡዜን ያገኘ ነው። አኔልን ነገ ለሚወጣበት ከሆስፒታል ለሚወጣበት ሪስክ ከኛ ጋር ተነካክሮ ከወጣም በኋላ ማክሰኞን ሐሙስ ሳይካትሪስቷ ጋር ቀጠሮ ነበረው። ከዛ የሆነውን ነገር ከኛ ጋር ኮንቨርሴሽን እየተደረገ ነበር ሲቀጥል የነበረው። እኔም ወደ ቤቴ ገባው። ቤቴ ከገባው በኋላ እሱም እናቱ ጋር ገብቷል እኮ በሰላም ወስደዋለች። ከሆስፒታል አስወጥታ ውጪ ተብላለች። ይሄ ነገር ሲታወቅ ቅድሚያ እኮ የህመሙ ጊዜ ውጪ ስትባል አልወጣም ያለችበት 3 ጊዜ ተደጋጋሚ ውጪ ተብላ አድሚት የተደረገበት ማስረጃ ሆስፒታል አለ። እሱም ይመጣል እንጠይቃለን። ከዛ ውጪ ሆስፒታሉ ተባብሮ ነው የሚለውን ነገር እዚህ ጋር በጣም ጠንክሬ የነገርኩሽ ነገር ሆስፒታሉ መታመሙን ያውቃል። ታሟል። አዎ 1 ወር እሺ፣ በዛ ቢባል 1 ወር ይሄ ልጅ ታሟል። 1 ወር ታሞ ታክሞ አገግሞ ወደ ቤቱ መመለስ ነበረበት።
ዘም ወደ ቤቱ ያልተመለሰበት መንገድ ይሄ ልጅ በታመመበት ጊዜ የሚፈልገውን መጠን ምግብ አልበላም። የሚፈልገውን መጠን ዶክተሮች ምግብ ያበላሉ እንዴ? ነርሶች ምግብ ያበላሉ እንዴ? መድኃኒት ብቻ ነው ሰጥተው የሚሄዱት። አቡ የሚፈልገውን መድኃኒት ያችን ሰዓት ላይ ነርሶችን በሰዓታቸው ራውንድ ሲዞሩ መድኃኒት ሰጥተው ይሄዳሉ። ወይንም ምን ተሰማህ፣ ምን ላብራቶሪ ያለልህ ብለው የሆነ ሲክሊን ፋዘው ይሄዳሉ። ከዛ ውጭ ያለውን ሰዓታቶች አትሊስት በየጊዜው ያለውን ሰዓታቶች እናቱ ናት ከጎኑ ያለችው። የሚፈልገውን ምግብ ተመጣጣኝ ምግብ ሳይሆን ቱቦ ተብሎ ወተት ከሆነ እኮ የሚፈልገውን መጠን ወተት ካላገኘ ይሄ ልጅ አይጎዳም። የሚፈልገውን ያክል ሊሚት ለሱ የሚገባውን የእድሜውን ያክል ከአቅሙ በላይ አይደለም፣ የእድሜውን ያክል ምግብ ካላገኘ ይሄ ልጅ አይጎዳም። አይደለም አልጋ ላይ ታሞ የተኛ ሰው እኛ በቀን ስንቴ ነው የምንበላው? በቀን ስንቴ ነው የምንበላው? ስለዚህ ለወራት አይደለም ለሳምንት ያልበላ ልጅ ምንድን ነው የሚሆነው? 1 ወር ነው አይደለ? ታሞ ተኝቶ ይነበር ኔትወርኳ እኮ ኦፋሎ ችግር የለም እጮሃለሁ፣ ግን መጮሄን በሌላ እንዳይረዱኝ። ችግር የለም አንረዳም። እና 1 ወር ነው ተኝቶ የነበረው በህመሙ ምክንያት ልበል። 1 ወር ከተኛ ያ ልጅ በየጊዜው በጣም እንዲያገግም ስቴብል እንዲሆን ገና እንዲሆን እኮ የተመጣጠን የተለያየ ነገር ሊሰጠው ይገባል። ስለዚህ ሰውም ሆነን የሚያስፈልገንን ከኛ ምግብ እንጀራ የምንበላ ከሆነ እኮ ነገ ፍሩት ካልበላን የሆነ ነገር ካልበላን እኮ አቅም ያንሰናል ከውስጣችን። የተመጣጠነ ነገር የማያገኝ ሰው እኮ አቅም ያንሰዋል፣ እንኳን ታሞ የተኛ ሰው። በዛ አይነት ምክንያት ነው ያንን 4 ወር ይሄ ልጅ ሌላ ተጨማሪ 4 ወር ሊተኛበት የቻለው ምክንያት ዋይናት። ለምንድን ነው ያቺ 1 ወር እቺ ሴትዮ ሰው በመጣ ቁጥር የምታገኘው ገቢና የምታገኘው ነገር ያ ነገር ወደ እንደዚህ አይነት ነገር ሊገፋፋት ችሏል። ያም እየመጣ ታሞ በነበረ ሰዓት የሆነ ነገር ያደርግላታል፣ ያም እየመጣ የሆነ ነገር ያደርግላታል። ሰሟን ደግሞ ከልጇ ቤተሰቦች ኤክስትራ ነገር ይደረግላታል። ስለዚህ ይሄ ነገር ጣማትና ተመቻትና ያ ከዛ መውጣት አለመፈለግን ነው የመረጠችው። ሰው መጥቶ ሲጠይቃት እንኳን ኧረ ልጄ ዛሬ እንደዚህ ሆነ እኮ ደህና ነው 1 ቀን ብላ እንደማታውቅ ነው የምነግርሽ። ዛሬ ኧረ እንደዚህ ሆነ እኮ ነው መጥቶ ጠይቆ የሄደውን ሰው ሁሉ በተስፋ እኮ ልጄ እግዚአብሔር ይመስገን ደህና ነው ትላለች። ግን ያንን ነው የሰማሁት። አውቃለሁ መልካምነት ይኖራል፣ ምንም ይኖራል፣ ውስጧ ችግር ሊኖር ይችላል፣ ተበድላ ሊሆን ይችላል፣ ምንም ሊሆን ይችላል። እኔ ግን ያየሁትን የሰማሁትን ነው። ያልሰማሁትን ይሄ ነው ብዬ መዋሸት አልችልም፣ አልናገርም ከማለት ነው። እንዲህ ላፊ ግልጽ ተናገርሽ አትናገሪያት ብባል በክፉ አይደለም እየተናገርኳት ያለሁት። አትሊስት ይህንን ነገር ነግሪያት እንደ እህትነትም እንደ መልካምነትም አዎ ይሄን ነገር እንደዚህ ብያለሁ እንዴ ችግር የለውም እሺ ይቅርታ፣ በዛን ጊዜ አልታወቀኝም ነበረ፣ እኔ እንደዚህ ሆኜ ነበር፣ ጭንቀት ነበረብኝ፣ ችግር ነበረብኝ፣ እኔ ኢሞሽናል ሆኜ ነው ይሄን ሁሉ ማደርገው ብሎ ሰው ይላል። ግን እኔ እንደዛ ብዬ አይደለም መጨቁናት። በፊትም 1 ቀን እዛ ተቀምጬ ጸልይላት፣ ምከራት፣ ቪዲዮ ላይ አዳምጪ፣ 1 ቀን ክፉ ቃል ተናግሬያት አላውቅም። እኔ ልዬ ባክል እናት ጸልይላት ስለው እኮ የመለሰልኝ መልስ ኧረ ጊዜ እሷ እኮ ብሎ አንገቱን የደፋብኝ ይኸው ቪዲዮ ላይ። ከዛ ውጭ እናት መልካም ናት። ይህን ያክል ጊዜ ተደፍታ ይህን ያክል ጊዜ አሳክማክ እንደዚህ ሆነክ ለምን ለእናት ለእሷ ብዬ ምን ላድርግ? እሺ የምትበላው ምግብ ሲጠቅምሃል ትፈልጋለህ ሌላ ምግብ? ነብሴን ያተርፍልኛል ነው ያለኝ። ታዳምጪዋለሽ ከቃሉ ነብሴን ያተርፍልኛል፣ ባያጠግበኝም ነብሴን ያተርፍልኛል። አትሊስት የዚህ ልጅ ቪዲዮ እዚህ ሀሳብ ላይ አይወጣም። የሰማሁትን ግን እናገራለሁ አንቺ ብቻ ስለምትሰሚ። ነብሴን ግን ያተርፍልኛል። መብላት እየፈለግክ አልኩት። መብላት እፈልጋለሁ ግን ወደ ላይ ይልሃል ስለምባል ቱቦ ስላለ ባፌ መብላት አልፈልግም። አንቺ ከመጣሽ ነው በእጄ ባፌ መብላት የጀመርኩት። እዛ ሰዓት ከነቃን በኋላ ራሱ እሷ አውቃ ከምንስ መስጠት ከጀመረን ራሱ ተውት አትስጡት ይበዛበታል፣ አንጀቱ አይችልም እያለች ነው የምትከለክል። ፕላምፕሌት የምትከለክል
ፕላምፕሌት ተሰጥቶት ፕላምፕሌት ለሁለት ቆርጣ ስጭኝ እያለ እያለቀሰ ፕላምፕሌቱን እንኳን አትሰጠው። ይህንንም ነርሶቹ ያውቃሉ። የሚፈልገውን ስጩ። ታምራት የሚባል ነርስ አለ። እኔ ስቶር ላይ በጣም ብዙ አለ ፕላምፕሌት። የሚፈልገውን ያክል ነገር ስጩ። ለምን የዛ ሰዓት አፍ ነበረዋ ከለከለችኝ ብሎ ተናገረ። ጊዜ የሰማነውን መድገም ፈልገሽ ነው? የውልሽ ኮመንት ላይ ተደገመ። ይህን ሁሉ እኮ ሰምተናል ከትናንት ወዲያ እያሉ ነው። እና ድጋሚ ነው እየነገርሽ ነው ያለሽው አዲስ ነገር ተናገርኩኝ ስላልነበር ዲቴል ነገሩን እኔ አልተናገርኩም ሀቢባ። ለአንቺ ነው እንጂ የመጀመሪያ ቀን የተናገርኩት ለህዝቡ አልተናገርኩም ሀቢባ። ለህዝቡ ይህን ነገር አልተናገርኩም። ያው ላይቭ ላይ የተወራ ነገር ለህዝብ አይደል? በውስጥ ለብቻ አይደለም የነገርሽኝ፣ ላይቭ ላይ የተናገርሽው እና ላይክ የዛን ጩኸሽ ስላወራሽ አሁን ረጋ ብለሽ መድገም ፈልገሽ አልተናገርኩም አልምልሽ። ይሄ ነው በስሜት ስለተናገርኩኝ ስለነበረ ትጮኋለች እንደዚህ አውሬ ናት ሁላ ያለኝ አካል ስላለ በዛ አይነት ምክንያት ልናገር ከማለት ነው ሀቢባዬ። ሰምቻለሁ፣ ልጅቷ ታስፈራለች፣ አውሬ ናት ተብያለሁ። ከዛ አይነት ምክንያት ነው። ለዛ ነው ቀስ ብዬ ላስረዳ። ቤትሽም እንዲህ ነው ተብሏል፣ አሉባልታ ነው ተብሏል ስለተባለ ይሄ የተከበረ ቤት ነው አይደለም። የኔን የዓለምን ችግር የሚፈታ ቤት ነው። አሉባልታ ይዤ አልመጣሁም፣ ሀቅ ነው ይዤ የመጣሁት። እንኳን የሀቢባ ቤት አሉባልታ ሊወራበት ስንት ችግር ስንት መቶ የሚጠበቅ ሀቢባዬ ይሄ የመጨረሻ ቀን ስለሆነ መንገር ያለ ነገር ጊዜ አንዱ እድል እንስጣት ለኤደን። ድጋሚ ኔትወርኳ ሳይነግራት አንቺ የተሻለ ኔትወርክ ስላለሽ ጊዜ ጨርሻለሁ። የፖሊሶቹን ብቻ ተናግሬ እወጣለሁ። ጨርሻለሁ። አትወጪም፣ ቁጭ ነው የምትይው እዚህ እስከ መጨረሻው እስከሚያልቅ። ይኸውልሽ የቀረውን የፖሊሶቹን ኬዝ ልናገር። ኦኬ እሺ፣ የፖሊሶቹን ኬዝ ከእሷ ቀጥሎ መናገር ትችላለች። ኔትወርኩ ድጋሚ ሳይነቅላት የእሷን ኔትወርክ እያስቸገረ ነው በጣም። የአንቺ ኔትወርክ ይሻላል። አመሰግናለሁ። እሺ ኤደን ቀጥይ። ኤደን ሚውት አድርገሽ ድጋሚ ማብራት አለብሽ። ለእኔ ብቻ ነው ድምፅሽ የሚሰማው፣ ለተመልካች አትሰሚ። ሚውት አድርጊና ድጋሚ አብሪው። ሚውት አድርገሽ ያሉሽ ማይክሽን አጥፍተሽ እንደገና አብሪው ማይክሽን። እኩል እናንተ አይሰማማ፣ ለእኔ እና ገስት ላይ ላሉ ሰዎች ነው የሚሰማው ጫጫታው። ኤደን ሚውት አድርገሽ እንደገና አብሪ እኮ ነው እያልኩሽ ያለሁት። ሚውት አድርጊና እንደገና አብሪው። የሚውቷን ምልክት ንኪና እንደገና አብሪው። እሺ ኤደን እየሰማሽኝ ከሆነ ስልክሽን እኔ በዋትሳፕ ልንገርሽ፣ ስልክ ስዊች ኦፍ ማድረግ አታውቂም። ዘግተሽ ማብራት ስልክሽን። ኧረ በፈጣሪ ስም እንዲህ ያሰቃየሽን እኮ ኤደን። ምን ሆነሽ ነው? በምችይበት ቀን ወይ ይሁንልሽ። ማቺ ከሆነ ዛሬ ኢነርጂያችን ለምን ያልቃል? አብረህ እባክሽ ሚውት አድርጊ። ኤደን ስልክ ዘግቶ አጥፍቶ ማብራት ታውቂያለሽ? ስዊች ኦፍ አድርጎ ኦን ማድረግ። አንዴ ስልክሽን አጥፍተሽ ልታበሪው ትችያለሽ። ስልክሽን አጥፍተሽ ሳታበሪ አትግቢ እባክሽ። ስልክሽን አጥፊውና አብሪው፣ እንደ አዲስ ይጀምራል።
ከዛ የዛኔ ግቢና ጻፊ ኮመንት ላይ ቴንኪዩ። ጊዜ የፖሊሶቹ ጉዳይ ላይ ነው ያቆምሽው። እኔ አንድ ጥያቄ የሆነብኝ ነገር ደጋግሞ ጭንቅላቴ ላይ የሚመላለሰው ነገር አንድ ሆስፒታል ውስጥ አንዲት እናት አንቺ በምትዩ ደረጃ ልጇን ስትበድል እያዩ ነርሶቹ የተማሩ ሆነው ጤና ተምረው ለምንድን ነው ለፖሊስ የማያመለክቱት? ለምን ለህግ አካል አያመለክቱ? እየበደለች እንደሆነ እኮ አይታወቅም። እዛ ጋ እኔ እሱ እኮ የነገረኝ ለእኔ የመጨረሻ ቃሉ ነርሶቹ ራሱ እየለመኗት ምንድን ነው ቆርሳ ግማሽ ነው የምትሰጠው። እነሱ ራሱ ስጭው እያሏት እየፈለጉ እኔ ያነቃ የዛች ቀን እኔ የኖርኩባት 10 ቀኗን ቀን ነዋ የመጨረሻ ጊዜ እኮ። ስለዚህ ይኸውልሽ አሁን እሱ ራሱ ምን ብሏል? ቀን አፍ ኖሮት መናገር እስከሚጀምር ድረስ ነው። ይሄ ልጅ እኮ አፍ ኖሮት አልተናገረም። አጉዬ አፍ ኖሮት ተናግሮ ራሱ ምን ብሎኛል መሰለሽ? በአፍንጫ ያትክተቱብኝ በአፌ መመገብ እችላለሁ እያልኳቸው ነርሶቹ አልሰማም ብለው የእናቴን ሰምተው ነው። ይኸውልሽ ምን አለ? ነርሶቹ የእናቴን ሰምተው ኦኬ ነው በአፌ መብላት እየቻልኩ በአፍንጫዬ ጎማ ያስገቡልኝ። እሱ ደግሞ ያማል ሲገባ ብሏል አይደል? አንቺ ጊዜ እንደዛ የተደረገለት ያ ጊዜ እንደዛ የተደረገለት አንድ ወሩን ትሪትመንት ከጨረሰ በኋላ መቼ ትሪትመንት በኋላም ሆነ በፊትም ሆነ አሁን እኔ የ10 ዓመት ልጅ አለኝ። ሆስፒታል ይዤው ስሄድ እኔ አርግ ያልኩትን አይደለም ዶክተር የሚያደርገው፣ ልጄን ነው ስሜቱን የሚጠይቀው። ምንን ነው የሚያምህ? የቱ ጋር ነው የሚያምህ? ልጄ እዚህ ጋር ነው የሚያምህ እያለ እኔ ኖ እዚህ ጋር ነው የሚያመው፣ ዝም ብለህ እዚህ ጋር ቅደደው ስላልኩት አይቀደውም ዶክተሩ። ለዚህ ጋር መድኃኒት ስጠው እዚህ ጋር አይደለም የሚያመው ስላልኩት አያረግም። እኔን ሳይሆን የሚሰማኝ ልጁን ይሰማዋል፣ ይጠይቋል። የቱ ጋር ነው የሚያምክ? ምንህን ነው የሚያምክ ብሎ ይጠይቀውና ከዛ እሱ ያለውን ቦታ ነው የሚመረምረው እንጂ እኔ ኖ ልጅ አያውቅም እዚህ ጋር እንደሚያመው እዚህ ጋር ያለው ተሳስቶ ነው አያውቅም፣ እዚህ ጋር ነው ዶክተር ብለው አለ። እኔ እዚህ ጋር ይኸውልሽ የዛ ሰዓት ላይ እኔ አልነበርኩም። እኔም ለዶክተሩ ጠይቅ ያለው ለዶክተር ስፔሻሊስቱ ዶክተር ኤንጂቲዩቡ ለምንድን ነው ጠይቅ ኤንጂቲዩቡ ለምንድን ነው እንደዚህ የሚሆነው ብዬ በጠየቅኩት ሰዓት ላይ እናትየው በተደጋጋሚ ቮሚት ያደርጋል የበላው እንዳለ ይወጣል ብላ እያለች እያስጨነቀች ነበረ። በዛን ወቅት ልጅ አንተ ንገራት፣ እኔ እዛ ሰዓት ስላልነበርኩም የጠየቅኩበትን ኬዝ ግን ጠይቅ ያለው ለምንድን የገባበት አልፈልግም ብሏል እኮ ብዬ ስጠይቅ ያኔ እኔ በምጠይቅበት ጊዜ ይሄ ለምንድን የገባለ ብዬ ስጠይቅ አይ አይቻልም አይሆንም ብሎ የመለሰልኝ የዛን ጊዜ ነው። ለዚህ የዛ ሰዓት ስለነበረ በዛን ሁኔታ ነው እንደዛ የሆነ የተደረገበት በዛ አይነት ምክንያት ነው። እሺ አንዴ እሱ እንዲናገር እድል ስጭው። የዛን ሰዓት ትንሽ ቮሚት ነበረኝ፣ ወደ ላይ ሄደኝ ነበረ ትንሽ ምግብ ከቀመስኩ በኋላ ማለት ነው። እና ያ ቮሚት ደግሞ እንዲቀንስ ተብሎ ምግብ አይበላም ነበር የሚባለው የዛን ሰዓት። ስለዚህ የእውነት አስመልሰት ታውቃለህ ማለት ነው። በመጀመሪያ ሰዓት ላይ ትንሽ ቮሚት ነበረ። ያ ቮሚት አለ ብላ ዶክተር በመጡ በራውን ሰዓት ላይ ቮሚቱም ከጠፋ በኋላ ትንሽ ምግብ ከቀመስ ከጠፋ በኋላ ራሱ ቮሚት አለ ብላ ትናገር ነበር። ያንን ወሬ ሰምተው ነው በቃ የበላው ምግብ ውስጥ የማይቀመጥ ከሆነ ትቦ ይደረግለት የተባለ። ከዛ እኔ በዛን ሰዓት አልፈልግም ብዬ ነበር። እና እንደዛ ነበረ። ጨርሻለሁ። ይህንን ነበር ልሽ ነበር። እሷ አልነበረችም በዛ ሰዓት። ይህንን መንገድ የፈለግኩት ለዛ ነው። እሷን ያቆረጥኳት ለዛ ነው። እሺ እኔ አልነበርኩም በዛ ነው። ግን ለምንድን ነው ያኔ ትቦ ይውጣልኝ መብላት እፈልጋለሁ ለእኔ ሲለኝ ከመውጣቱ በፊት ሄጄ ማማከር ያለብኝ ዶክተር ነው መጠየቅ ያለብኝ። ለምንድን ነው የገባው በአፌ በላለው ማለት ይችላል ይሄ ልጅ ብዬ ሄጄ ሳናግረው ዶክተሩን እሷ
ቮሚት እያደረገ ነው ተቸግሯል ስላለች ነው። ምን አሁን እኮ ባፌ በላለው ብለዋል ብዬ ስላቸው ነው ነርስ ታምራት መጥቶ ያንን እንትን አውጥቶት ባፉ መብላት የጀመረው የዛ ሰዓት ላይ። ያቺን እኔ ባለውበት ሳምንት ነው የምነግርሽ አቡ። ያቺ ሳምንት የ10 ቀኗ ወሩ 18 ቀኗ ናት የኔ ታሪክ። ከዛ በፊት ያለውን ግን አላቅም። ታሞ እንደነበር የአንድ ወሩን እና ከዛ በኋላ ያለውን ሂደት ነው። አይ ዶክተሮቹ ለምንድን ይሄንን እንትን አይሉም ከማለት ልጁ በምግብ እንደተጎዳ ያውቃሉ። ግን በምግብ የተጎዳ ልጅ አስተኝቶ እኮ ትሪት ይደረጋል እኮ። ተተኝቶ ድጋፍ ይሰጣል፣ ትሪት ይደረጋል። ኢንሹር ፕላምፕሌት የተባለው እኮ ይሄ ልጅ በምግብ ስለተጎዳ ነው። ከዛ በተጨማሪ ደግሞ ግሉኮስ ይሰጣል፣ ትሪትመንት ይደረጋል በምግብ የተጎዳ ልጅ። እንደዛ እያሉ ነው ሲሰጡትም ሲያደርጉት የነበረው። ለምንድን ያለው ሁኔታ አልቆ ይሄ ልጅ አቅም ኖሮት እስከሚወጣ ድረስ ነው ያ የሆነው። ኦኬ እሺ፣ እኔ ያልገባኝ ነገር እኮ ነርሶቹ አያውቁም አልሽ። ከትናንት ወዲያ ምን ብለሻል? እያንዳንዱን ነገር በዶክተሯ ትዕዛዝ መሰረት እየቀረጽኩኝ መረጃ ለዶክተሯ ቪዲዮ እሰጥ ነበር ብለሻል። ስለዚህ ኦልሬዲ ዶክተሯ ኢንፎርም ሆናለች። ይሄ ልጅ በእናቱ እየተበደለ ልጨርስ ማሪ፣ ይሄ ልጅ በእናቱ እየተበደለ እንደሆነ፣ ምግብ እንደማይሰጠው፣ መድኃኒቱን በስነስርዓት እንደማትሰጠው ሳወቅሽ ነበር። ሰው ዶክተሯ እንደ አንድ የጤና ባለሙያ እንዴት ኃላፊነት ተሰምቷት ለህግ አካል አሳወቀችም? እንዴት ዝም አለች? እሱ አፍ አውጥቶ የዛ ሰዓት ዶክተር ህይወት ያለችኝ ቮይሱ እንደላከችልኝ እንደነገርኩሽ እሱ አፍ አውጥቶ እስኪናገር ድረስ እና ይሄ ልጅ አቅም ኖሮት በቃ ተንቀሳቅሶ ስቴብል ሆኖ እስከሚወጣ ድረስ ነው። እነሱ ራሱ አቅም እስኪኖረኝ ድረስ ነው እያለ የነበረው። ደምጣለች። ቅድም እኮ አያውቁም እኮ አልሽኝ እኮ። አሁን ደግሞ ያውቃሉ፣ ግን ራሱ እስኪ አገግሞ በግሩፕ ስወጣ ነው የማያውቁት። እኔ መናገር ከመጀመሪ በፊት ነው አቡዬ መናገር የጀመርኩት። እኪ 1 ሳምንት ነው። 18 ቀናት እዛ ሆስፒታል ውስጥ ነበር። 18 ቀን የቆየሁት መናገር የጀመርኩት ግን ከዛ በፊት እኮ ለማንም አልተናገርኩም። ከዶክተሩ ግን አንድ የተማረ ሰው የጤና ባለሙያ ኃላፊነት የሚሰማው ሰው አንድ ፔሸንት ሆስፒታል ውስጥ በወላጁ እየተበደለ ከሆነ ለህግ የማሳወቅ ኃላፊነት አለበት፣ የተማረ እንደመሆኑ መጠን። በዛ ላይ የጤና ባለሙያ ሲሆን ደግሞ ኃላፊነቱ ይጨምራል። ስለዚህ ሳምንት ሙሉ ዝም ከሚሉ ሳምንት ብቻ እኮ አይደለም፣ ከሆስፒታል ወጥቶ በቤት ገብቶ ተደብድቦ ፖሊስ ጣቢያ እስኪሄድ ድረስ እኮ እነሱ ዝም ብለዋል እኮ አይደለ? እኔም ወረቀት ይዤ ሄድ ከፖሊስ ጣቢያ የተሰጠኝ ወረቀት አለ፣ አሳይቼሻለሁ አይደለ? ስለ ልጁ እንደዚህ አድርጉ፣ መረጃውን እንደዚህ አድርጋችሁ በመርማሪ አስረስም መሰረት ከጊዜ ጋር ሆናችሁ ማስረጃውን ስጡ ሲባሉ የዛን ጊዜ እንኳን በምጠይቅ ሰዓት ሆስፒታልም እያለው ጠይቅ ያለው እንደዚህ እኔ የዚህ ልጅን ኃላፊነት ወስዳለው ጠይቃለሁ ብዬ መምልሳት እናት ናት። የእናት የሂስትሪ በዶክተሮች ደረጃ በነርሶች ደረጃ የአንድ ታማሚ ሂስትሪ ለማንም ይሄ ብሎ አይሰጥም ብለው ነው ምላሽ ይሰጡ። አይሰጥም። ግን አንቺ ከተናገርሽ በኋላ እነሱ ምን አደረጉ? አንቺ ኢንፎርም አደረገሻቸው በመረጃ በቪዲዮ ሰብስ። ስለዚህ ዶክተሯም ተጠያቂ ናት። ዶክተር ህይወት የምትያት ነርሶቹም ይሄ የምትናገሪው ነገር ሁሉ እውነት ከሆነ ዶክተሯ ተጠያቂ ናት፣ ነርሶቹ ተጠያቂ ናቸው። አሁን አንቺ ከትናንት ወዲያ ያልሽው ላይቭ ሪከርድ ላይ ደግሜ ትናንትና ስሰማው ዩቱቤ ላይ ገብቼ ወደኋላ አድርጌ ስሰማው ሳይታመም ገንዘብ ኤደን ገንዘብ ለማግኘት በሱ ከልጇ ከእድላዊት አባት ከአሜሪካ ካለው እንዲላክላትና ልጄ ታሞብኛል ብላ ከሱና ከአክስትየው ገንዘብ ለማግኘት ብላ መበብሎ አንድ ሰው ሆስፒታል ሲያስተኛ ሆስፒታሉ ከሆነ ሆስፒታሉ ብቁ አይደለማ። መርምሮ ጤነኛንና ታማሚን ማወቅ ካልቻለ ኦኬ በምግብ ጉዳት ነው ከተባለ ይህ ልጅ ለምን ምግብ ተጎዳ? እናትየው ምግብ ስለማትሰጠው ከተባለ የእናትየው ምግብ አለመስጠት ልጇን በምግብ መበደል በህግ ያስጠይቃል። ስለዚህ ይህን ካወቀ ሆስፒታሉ፣ ዶክተሮቹ፣ ነርሶቹ እያንዳንዱ አካል ተጠያቂ ነው። አንቺ አንድ ዜጋ አንድ ልጅሽን ልታስታምሚ ሆስፒታል የገባሽ ሰው ኃላፊነት ተሰምቶሽ ቪዲዮ ቀርጸሽ መረጃ አቅርበሽላቸው የሁሉ ነገር አንቺ አቅርበሽላቸው እነሱ ምንም ካላረጉ ተጠያቂ ናቸው።
ይሄ መታመሙም የአንድ ወሩን ህመም ታሟል። ሀቢባ እዚህ ጋር መጀመሪያም ተናግሬ ስለነበረ የገባበትን ኬዝ ህመሙን ጨርቅ። በዛን ወቅት ግን መውጣት የነበረበት ልጅ ነው በምግብ ተጎርቶ እዛ ጋር ገባ። እግሩን ታሞ ነው የገባው ብለሻል። እግሩን ታሞ በ18 ቀኑ ድኖ ውጣ ሲባል እንዲወጣ አልፈልግም ስትል መብት አላት። 18 ቀን ይሁን ወር ይሁን አንድ ወር ነው አንድ ወር ድኖ ለቀህ ውጣ ሆስፒታል ድነሃል ተብሎ እናትየው ሆስፒታሉ ሆቴል አይደለም። ኦኬ አንድ ሰው ዝም ብሎ ሊተኛበት አይችልም። ድነሃል ውጣ እየተባለ እናትየው አይ እንዲወጣ አልፈልግም ብላ ስታስቀምጥ የአባቷ ቤት ነው ወይ? ለምን ዝም አሏት? በዛን ወቅት በአንድ ወሯ ጊዜ ይሄ ልጅ ምግብ ባለመሰጠቱ ሬዚስታንስ እያጣ መጥቷል። አቅም እያጣ መጥቷል። ወደ ሁለተኛው ስቴፕ እየደረሰ ስለዚህ እስቲል ህመም ነው ማለት ነው። እስቲል ተነስቶ ቆሞ ከሆስፒታሉ ለቆ መውጣት ካልቻለ እስቲል ይሄ ልጅ ታማሚ ነው ማለት ነው አይደለም። ከነዚሁ በድጋፍ ይሄድ ተብሏል። ውጭ አስወጪ ተብላለች። አላስወጣም። አስወጪ ተብላ ሳታስወጣ ስትቀር ሆስፒታሉ በቃ ከአቅሜ በላይ ናት ብሎ ተዋት። ፖሊስ ጠርቶ ሆስፒታሉ ለቃ እንድትወጣ ለምን አላረጋትም? በጉልበቷን የተቀመጠ ውስጥ ጳውሎስም የላክናት በእንደዚህ አይነት ኬዝ ነው። የዛ ሰዓት እኔ ነበርኩኝ። ይህንም መናገር እችላለሁ። ጳውሎስም የላክናት በእንደዚህ አይነት ኬዝ እኛ እንደዚህ አይነት ነገር ነው። አትሊስት ሌላ ከዚህ በላይ ሜዲካል ኬዝ ስለሌለው መግባት ትችላለሁ። ትሪትመንት ይታከም በሌላ ኬዝ ትንሽ ተስተካክሏል። ትሪትመንት ስለሚያስፈልገው በሌላ ኬዝ ይታከም። ጊዜ አንቺ ጥሩ ኔትወርክ ስላለሽ እሷ በመከራ ነው ኔትወርኳ እየሰራ ያለው እና እድል ምስጣት እኔና አንቺን አብዬ አሁን ገና ስልኩን አጥፍቼ ምናምን ትንሽ ኔትወርኩ ሰብሰብ አለ። እሺ ጀምሪ፣ እየሰማን ይኸውልሽማ ሲጀመር 18 ቀን ቆየሁ አለች እንጂ 18 ቀን እኔ አላውቃትም። እዛ ሆስፒታል 15 ቀን 14 ቀን ነው። 3ቷን ቀን እንደተባለው እዚህ ከዚህኛው ሆስፒታል እኔ አሁን መደጋገም ሆነብኝ ይሄ ነገር። 3ቱን ቀን እንግዲህ ይሄንን ነው የምታወሩ፣ አንድ አይነት ወሬ፣ የተለየ ነገር የለም። 3ቱን ቀን ሄድኩኝ እዛ። ከ3 ቀን እዛ ስንላክ በሳይካትሪስ እንዲታይ ነው። እነዛ ብቁ ሳይካትሪስ እዛ ስላሉ ልጁ ሳይካትሪስ እንዲያየው ተብሎ ነበር የተላከው እና ሳይካትሪሱ እንዲያየው ተብሎ ተልከን 3 ቀን ስንቆይ አዩት። ሳይካትሪሶች ሁሉም ሳይካትሪሶች አዩት እና ሜዲካል ምርመራው ይጠናከር ተብሎ ተመልሰን ወደዛ መጣን፣ ወደ ሚኒሊክ ማለት ነው። እንግዲህ እሷ እኛ እንደወጣን ትግባ አላውቅም። 3 ቀን ቆይቻለሁ ብያለሽ። እኛ ልንገባ ቀን አላውቅም፣ ብቻ መቼ ትግባ። ግን እኔና እሷ እዛ ክፍል ውሸት ነው። ከውሸት የራቀ 18 ቀን አልቆየችም እሷ። ሲቀጥል ደግሞ ልጁ አለ እኮ የኢንፌክሽን ደረጃ መድኃኒቶች ነበሩ። አንደኛ ደረጃ መድኃኒቶች ከስንት ቀን ነው? እስከ 21 ቀን። ሁለተኛውም እንደዚህ እስከ 21 ቀን ቀጠለና አለ 3ኛ ኢንፌክሽን ደረጃ መድኃኒት ሲሰጠው እንግዲህ 21 ቀን ስንት አስቢ፣ 40 ምናምን ቀን በወሩ አይደለም። መጨረሻ ሁሉን የኢንፌክሽን መድኃኒት ይሰጡት ያልቅና ምን ተባልኩ አሁን ይዘሽ ውጪ ስትባል እምቢ ያለችበትን ፓርት ልንገርሽ ብዬ ውጪ ስባል አንደኛ በአፍንጫው ቱቦ ገብቷል። ምግብ አልበላም ብሎ ማለት ነው ያ የገባው እንጂ እኔ ማን የትኛውን ነርስ አይደለም። ደግሞ ቱቦ የሚከተው እኮ ዶክተር ነው። እንዴት ብሎ ነርስ መድኃኒት ይሰጣል እንጂ ቱቦ አይከትም። ዶክተር ተጠርቶ መጥቶ ነው ቱቦ የከተተለት። ከመጀመሪያው ምግብ አልበላም እያለ ሲዳከም ማለት ነው። በኋላ ሁሉም መድኃኒት ይሰጡትና እንግዲህ ውጪ ወደ ቤት ይዘሽ ሂጂ የተባልኩበት በዛ ሰዓት 18 ኪሎ ነው ሄድች እንዳለችው። እንግዲህ እኔ ስመጣ ነው የተነሳው ምናምን እንዳለችው እሱ የቀን ግጥምጥሞች ሊሆን ይችላል፣ አይታወቅም። ከዛ ምንድን ነው ይህ በቃ ሁሉን አይነት መድኃኒት ሰጥተነዋል። ከዚህ በኋላ እባክሽን ይዘሽ ውጪ ተባልኩኝ። በቃ አሁን ለሌላ ሆስፒታሎች ለሚፈጥሩት ኢንፌክሽን ተጋላጭ ሊሆን ስለሚችል ሲሉኝ እሺ አልኩኝና ውድ ላይት እሺ አላልኳቸውም። እኔ ቱቦ ይዞ እንደዚህ በቱቦ እየበላ እንዲህ እየተዳከመ እንዴት ነው
ይዤ ወደ ቤት የምወጣው ኦክሲጅን ነቅዬ እኔ ይሞትብኛል፣ ይዤ ወደ ቤት አልሄድም አልኳቸው። በቃ አሉና ተነጋገሩበት። ምን አላውቅም። ቀጠለ እንግዲህ በዛ መሀል ነው እቺ ሰው ወደዚህ የመጣችው። ሲቀጥል እኔ ነኝ አይደለ ረጅም ልጠይቅ የምፈልገው አንድ ነው። እቺ ሰው ወደዚህ እያስተጋባ ነው ድምጽ ግን አብረህት ስትገባ እየሰማሽ ነበር። የአብረህት ነው እየሰማንሽ ነው። ቆይ የአብረህት ነው ሚዩት አድርጋለች። አሁን ቀጥይ። አዎ ከዛ በኋላ ሲቀጥል ነርሶቹ እኔ ነበርኩ ሳስታምመው የነበርኩት እኔ ነበርኩ አጠገቡ ያለው። ከምንም በላይ ደግሞ እኔ ነኝ አይደል እናት ከእሷ ጋር በአጭር ጊዜ ውስጥ የዚህን ያህል ክሎዝ ሆነው ሚስጥራዊ ሆነው ለምን እኔ እያስራብኩት ከሆነ ምግብ መብላት እየፈለገ ትቧ ስተክዬለት ከሆነ እሷ ይሄንን ነገር ስትጠቁማቸው አስጠርተው እንደ ተጨንቀውለታል። በጣም በጣም ከላይ እስከታች ስለሱ ነው ስለሱና ስለ ሁለቱ ልጆች ነበረ የተጨነቁለትን ነገር እንዴት ለእሷ የዚህን ያህል ቦታ ሰጥተው እሷ የምትላቸውን ብቻ ሊመሩ ቻሉ? ነይ ተብዬ እንዲህ ነው ተብሎ በግልጽ ቢነገር ይሻል ነበር። ምንም የማውቀው ነገር የለም። እንደነገርኩሽ ነው። አሁን ወሬ መደጋገም ነው የሚሆነው። እንደነገርኩሽ ነው። እንደ መጀመሪያው ነው። ችግር ያለው ከስተጀርባ የሆነ ነገር አለ እንጂ ለዚህ ልጅ ታስቦ አይደለም። ይሄ ልጅ መሳሪያ ነው። መሳሪያነቱ ደግሞ ይልሽ እኔ ይህች ሴቷን ልጅ ስወልድ በአጭሩ ንገርሽ አባትየው የሰባት ወር ልጅ ሆና ድምፁ ጠፋ፣ የገባበት ጠፋ። በዛ ምክንያት አክስትየው ጋር ተቀራርበናል፣ ቤተሰብ ሆነናል። ከገነት ከምትባለው እህቱ ጋር እየሄድኩ አድራለሁ። የሚያስፈልገውን ነገር ለቤት ታሟላ ነበር። እሱ ድምፁ በጠፋ ጊዜ እሷ ብቻ አይደለም ሁሉም እህቶቹ ወንድሞቹ። ከዛ ምን መጣ? ልጅቷን ስጭን አንቺ አረብ ሀገር ሄደሽ ስሪ ያለች። ከፈለግሽ ሁለቱንም ልጅ ሊይዝልሽ ይችላለሁ ስትለኝ አልሄድም አልኳት። በዛ ነው እየተሸካከርና ይሄ ዘለፋ የሚባል ነገር መጣ። አሁን አንድና አንድ ታርጌቱ የምነግርሽ ነገር ምንድን ነው? ለልጁ ታስቦ አይደለም። ልጁ መሳሪያ ነው። አድርግ የተባለው ነው እያደረገ ያለው። ምንም ማድረግ አይችልም። ለምን? አንደኛ ወደ እኔ እንዳይመጣ አውሬ ተደርጌ ተስዬበታለሁ። መሄጃ ስለሌለው ምንድን ነው የሚለው የተባለውን ነገር እያደረገ ነው የሚኖረው። እኔ አብዛኛው ነው ቅድም ያወራችው ቁርጥ እያለ አልሰማሁትም፣ ግን ተደጋጋሚ ወሬ ስለምታወራ በሰማውን ባልሰማም ችግር የለም ብዬ ነው። በኋላ ይሄ ነገር ሲፈጠር በቃ አሁን ቤት በኩል ነው አንቺ ሄዳ ልጠይቃት የምፈልገው ከገነት ጋር እንዲህ ቤተሰብ የሆንሽው አቷሽ አንድ ቀን ሰወልድ ላልሽ ውሸት ነው። ሄደሽ ቤት ታድሪያለሽ፣ ትጋበዣለሽ፣ ብዙ ነገር በጣም ቤተሰብ ነሽ ከገነት ጋር። በደንብ እየረዳችሽ ነው አኔልን ያልሽው። ይሄ ግልጽ ነው፣ ግልጽ። ለምን ብዙ ነገር ሞክራ አቅቷታል። ገነት ደግሞ እኔ ወይ ጨክኜ ድላዊትን ካልሰጠኋት ድላይትን ግን አልሰጥም፣ ወይ ደግሞ ሞቼ ድንጋይ ካልተጫነብኝ በቀር አጀንዳ እየቀየረች ዙሪያዬን ትዞረኛለች እንጂ እማትለቀኝ ሴት እንደሆነች አውቃለሁ። አሁን በአንቺ እየተጠቀመች ነው። ለሀቅሽ፣ ለክርሽ፣ ለእውነትሽ ስትይ ትክክለኛው መንገድ ሂጅ። እኔ የምልሽ ይሄንን። እኔ ዛሬ ብዙ ማውራትም አልፈልግም። ችግር ያለው ተልኮ ነው። በቃ አንድና አንድ ምንድን ነው? እኔን እታሰራለሁ፣ ይቺ ልጅ ከኔ ትነጠቃለች። ይቺ እናት ብቁ አይደለችም ልጆች ለማሳደግ እባላለሁ። ከዛ በኋላ ይቺ ልጅ ተነጥቃ ለመውሰድ ነው የሚፈለገው። በቃ አሁን ተልኮ ገብቶኛል። ምክንያቱም በቀደም በእንጀራ አባቷ ትቀጠቀጣለች ነው አፒ ውስጥ ትደረጋለች የሚለው ላይ እኔ ቻርጅ ዘጋብኝና ብዙ አልሰማሁትም። እዛ ጋር ዞሮ የመጣበት ምክንያት ዞሮ የት መጣ? እድላይት ጋር ከእናት በላይ ለልጆች የለም። እኔ ያልኩት ምንድን ነው? ይሄን ያህል ገንዘብ እንስጥሽ፣ ልጅቷን ስጭን፣ እኛ እናስተምር። እሑድ ቅዳሜ ትምጣለሽ። እሑድ ቅዳሜ እናንተ ውሰዷት። ገንዘቡን ብቻዬን ከምትሰጡኝ ከልጄ ጋር ስጡኝ። ልጄን እያበላሁ እያስተማርኩኝ ውይ አድላይ ታጫውቹ ትንሽ እያስተማርኩኝ እኔ ላኑራት። አይ እንደዛ ከሆነ አንቺ ጋር ሆና ገንዘብ አንሰጥም፣ እኛ ጋር የምትማር ከሆነ እንደዛ ከሆነ አትስጡኝ፣ ተዉት። በቃ በተለያየ ብዙ ሰው
ብዙ ሰው ነው የሚላክብኝ በዚህ ልጅ ጉዳይ። ይሄ ሁሉ ሰው ዙሪያውን እድላይትን ከጄ ለማስወጣት እንጂ ለአኔ ሊያሰበለት ሰው የለም። እኔ ግን የሚያሳዝነኝ እሱ ነው። የዚህን ያህል በቃ ቆም ብሎ ያስብበት። እስቲ ይሄ ሁሉ አጀንዳ ምንድን ነው? እድላዊትን ከስር ያውጥቶ ለአክስት እንድሰጥ ነው። ያለዛ እኔ ሰላም አግኝቼ አልኖርም። እኔ ደግሞ እናት ነኝ፣ ሴት ልጅ ናት። የእናቷ ከለላ ያስፈልጋታል። እኔው ላሳድግ ነው ያልኩት። ይኸው 7 ዓመቷ እኔ ነኝ የማሳድጋት። 7 ዓመት ግን 7 ዓመት ውስጥ በየአመቱ ስንት ወራት አለ? በአንድ አመት ውስጥ 12 ወር አለ አይደለ? 12 ወር ውስጥ ግን አብዬ 12 ወር ውስጥ ግን በ2 ዓመት አንዴ ብልጭ የሚል ገንዘብ ይሰጠኛል። ከዛ ይቆማል። ከዛ ልጅ እኮ የልጅ ሆድ እኮ 12 በ6 ወር ወይ በ2 ዓመት ወይ በ1 ዓመት አይደለም የልጅ ህልውና የሚዘጋው። ከዛ ደግሞ የሆነ ይዘጋል። ከዛ የሆነ ሰዓት ላይ ይሰጠኛል። በተረፈ በቃ በነገር ነው ጭንቅላቴ። በቃ ነገርም ሲበዛ በሽተኛ እኮ ያደርጋል።